መቼ ነው ግን አንተ ፕሮሰስ የምታደርግልን? መቼ ስፖንሰር ላደርጋችሁ ነው? ምንም አይነት ገንዘብ ሳትከፍሉ አራት ሰዎችን ባለ እድለኛ የሚያደርግ በጣም ምርጥ የሆነ ቻሌንጅ ነው ይዤላችሁ የመጣሁት። ላይክ በየሳምንቱ ግምት አስቀምጡ እያልኩ ይሸልማለሁ። አርሰናል በዘንድሮ አመት ፕሪሚየር ሊግ መብላት ከቻለ ራይስ ባላንዶር ከበላ አንድ ሰው ወደ ካናዳ በስራ ስፖንሰር አደርጋለሁ ብዬ የነበረውን ወደ አራት ሰው ጨምሬዋለሁ። አራት ሰዎችን ሙሉ ወጪያቸውን ከፈር አድርጌ ብታምኑም ባታምኑም አራት ሰዎችን ሙሉ ወጪያቸውን ከፈር አድርጌ ስፖንሰር ላደርግ ነው። በጣም ብዙ ጊዜ በተደጋጋሚ ሲጠየቀው የነበረው ነገር ነው ይሄ። መቼ ነው ግን አንተ ፕሮሰስ የምታደርግልን? መቼ ነው ግን ስፖንሰር ላይክ ሙሉ ወጪያችንን ከፈር አድርገ የሆነ አይነት ስጦታ የምትሰጠን ብላችሁ በተደጋጋሚ ትጠይቁኛላችሁ። በዚህ ምክንያት ደርሼላችኋለሁ። በዚህ ምክንያት ቃል ልፈጽም። በዚህ ምክንያት የኔን የጆቫኒ ፎሪት ኮሚዩኒቲ ላስደስት የሚገርም ቻሌንጅ ይዤላችሁ መጥቻለሁ። ይህም አራት ሰዎችን ባለ እድለኛ የሚያደርግ በጣም ምርጥ የሆነ ቻሌንጅ ነው ይዤላችሁ የመጣሁት። ይህም ቻሌንጅ ምንድነው ካላችሁኝ፣ ያው ከዚህ ቻሌንጅ በፊት ያው ጆቫኒ ፎሪት ኮሚዩኒቲያችን እንደሚታወቀው በራሳቸው አፕላይ ማድረግ የሚችሉ ሰዎችን መፍጠር፣ በራሳቸው ፕሮሰስ ማድረግ የሚችሉ ሰዎችን፣ በራሳቸው የሚፍጨረጨሩ ሰዎችን የሚያበረታታ ኮሚዩኒቲ እንደሆነ ይታወቃል። ይህም ደግሞ አንዴ ፕሮሰሳችሁ ተሳክቶ ወደ ውጭ ከወጡ በኋላም በደንብ መረጃ እየሰጠ ሰፖርት የሚያደርግ ኮሚዩኒቲ እንደሆነ ታውቃላችሁ። እና ራይስ ባላንዶር ከበላ አንድ ሰው ወደ ካናዳ በስራ ስፖንሰር አደርጋለሁ ብዬ የነበረውን ወደ አራት ሰው ጨምሬዋለሁ። አሁን ምንድነው ያው ቲክታክ ላይ ሰምታችሁ ሊሆን ይችላል። ስለዚህ ቻሌንጅ አራት ሰዎችን ባለእድለኛ የሚያደርግ ቻሌንጅ ነው። በምን ካላችሁኝ፣ አንደኛው የጀርመን የቪዚት ቪዛ ሲሆን ሁለተኛው የዩኬ ቪዚት ቪዛ ነው። ሶስተኛው ደግሞ የሁለት ሀገራትን አንድ ሰው ይመርጣል። ምንድነው ከስዊዘርላንድ እና ከአውስትራሊያ ይመርጣል። አራተኛና የመጨረሻው ደግሞ ምንድነው የካናዳ የስራ ፕሮሰስ። በእነዚህ አራት ፕሮሰሶች ስፖንሰር ላደርጋችሁ ነው። ምንም አይነት ገንዘብ ሳትከፍሉ ለኔ ወር ለፕሮሰሲንግ ፊ ሳትጠየቁ ማለት ነው። እና ጀስት ከናንተ የሚጠበቀው ምን እንደሆነ ምን ማሟላት እንዳለባችሁ፣ ይህ ፕሮሰስ ምን ያህል የመሳካት እድል እንዳለው፣ መቼ እንደሚሳካ፣ ላይክ ማን ኳሊፋይድ የሚሆነው ለዚህ ቻሌንጅ፣ እንዴት ነው የሚመረጠው የሚለውን እያንዳንዱን ነው የምንመለከተው ማለት ነው። በመጀመሪያ ይሄን ቻሌንጅ ያዘጋጀሁበት ሁለት ምክንያት አለኝ። አንደኛው የኔን ምርጥ ፋሚሊያንስ የጆቫኒ ፎሪት ምርጥ ፋሚሊያንስን ለማበረታታት ሲሆን፣ ሁለተኛ ደግሞ የአርሰናል ደጋፊ እንደሆንኩኝ ታውቃላችሁ። እግር ኳስ በጣም ነው የምወደው። እንደ እግር ኳስ ደጋፊነቴ ደግሞ ጀስት የተለያየ ላይክ በየሳምንቱ ግምት አስቀምጡ እያልኩኝ ይሸልማለሁ ጨዋታ ባለ ሰዓት ማለት ነው። እና ላይክ ኦፒኒየን ሼር አደርጋለሁ ምናምን ላይክ እንደ ትርፍ ታይም ማለት ነው፣ እንደ ሌጀር ታይም ማለት ነውና በዛም ምክንያት ጀስት ዘንድሮ ደግሞ አርሰናል በጣም ጥሩ አቋም ላይ ስለሆነ ብዙ ዋንጫዎችን ይበላል ብለን እየጠበቅን ያለ ነው። ከዚህም ውስጥ ዋንጫዎችን የሚበላ ከሆነ አራት ሰዎችን ባለእድለኛ የሚያደርግ ቻሌንጅ ይዤላችሁ መጥቻለሁ ማለት ነው። ሰው ምንድነው? አንደኛ አርሰናል በዘንድሮ አመት ፕሪሚየር ሊግ መብላት ከቻለ ፕሪሚየር ሊግ መብላት ከቻለ 3 ሳምንት እየመራ ነው። 3 ሳምንት ነው የቀረው። ከ3 ሳምንት በኋላ ላይክ ፕሪሚየር ሊግ ይጠናቀቃል ማለት ነውና ይሄን ፕሪሚየር ሊግ ማንሳት ከቻለ አንድ ሰው ወደ ጀርመን፣ ሁለተኛ ደግሞ ወደ ለንደን ዩኬ ስፖንሰር ይደረጋል። ከናንተ የሚጠበቀው ምንድነው? በዚህ ሪኳየርመንት ላይ ሙሉ ዶክመንቶችን ማሟላት። ምን አይነት ዶክመንቶች? በቪዚት ቪዛ ነው ላይክ ፕሮሰሱ የሚያልቅላችሁ ፕሮሰስ የሚደረግላችሁ። ስለሆነም ማሟላት ያለባችሁ ዶክመንቶች ምንድናቸው? ለቪዚት ቪዛ ሁሌም እንደምናገረው አንደኛ ፓስፖርት ያስፈልጋችኋል፣ ሁለተኛ ደግሞ ባንክ ስቴትመንት ያስፈልጋችኋል። ባንክ ስቴትመንቱ 2 ሚሊዮን እና ከዛ በላይ እንዲሆን ይጠበቃል። የቤት ካርታ፣ መኪና ሊብሬ፣ እነዚህ ነገሮች ደግሞ ካላችሁ ሞር ስትሮንግ ያደርግላችኋል። ሌላ ደግሞ እንደ ትዳር እንደ ልጆች ምናምን ካላችሁ እነዚህ ነገሮች ከተሟላላችሁ በጣም ጥሩ እድል ይኖራችኋል ማለት ነው። ሶስተኛው ሰው ደግሞ እንዴት ነው የሚመረጠው ካላችሁኝ፣ አርሰናል ቻምፒየንስ ሊግ ከበላ ነው። አርሰናል መቼም ከቻምፒየንስ ሊግ ፍጻሜ እንደደረሰ ታውቃላችሁ ከፒኤስጂ ጋር እና የፍጻሜ ጨዋታ ሜይ 30 ነው የሚደረገው። ሰው ሜይ 30 አርሰናል ቻምፒየንስ ሊግ መብላት ከቻለ ከኛ ቤተሰቦች ከጆቫኒ ፎሪት ቤተሰቦች ሌላ አንድ ሰው ይመረጣል። የሚመረጠው ሰው ደግሞ ከሁለት ሀገራትን ይመርጣል። አንድ አውስትራሊያን ወይ ስዊዘርላንድ መርጦ በጉብኝት ቪዛ ፕሮሰስ ይደረግለታል ማለት ነው። ይሄ ሲሆን እዚህ ላይ ደግሞ የሚያስፈልጋችሁ ምንድነው? ዶክመንቶች አሉ። ከነዚህ የሚያስፈልጓችሁ ዶክመንቶች ውስጥ ምንድናቸው ካላችሁኝ፣ አንደኛ ቀደም የዘረዘርኳቸው ዶክመንቶች ናቸው። እንደ ፋይናንሻል ዶክመንቶች፣ እንደ ፓስፖርት፣ እነዚህ ትዳር ምናምን እነዚህ ነገሮች ካሏችሁ በጣም ስትሮንግ የሚባል እድል ይኖራችኋል ማለት ነው። ቪዛ የማግኘት ቻንሳችሁ ከፍተኛ ይሆናልና እነዚህን ማሟላት አለባችሁ ማለት ነውና የሚመረጠውም ሰው ይሄን ነገር ማሟላት አለበት። ሰው እነዚህ 3 ሰዎች እዚህ ድረስ ከመጣን አራተኛው በጣም ከባዱ በጣም ምርጡ ደግሞ የካናዳ የስራ ቪዛ
ያው በጣም ብዙዎቻችሁ ካናዳ ቪዛ በጣም ብዙ ኢትዮጵያ ውስጥ ተጭበረብረዋል፣ በጣም ብዙ ተበልቷል። እና እሱ እንዴት ነው ላይክ እንትን የምናደርገው ካናዳ በስኪልድ ነው ደግሞ በጉልበት ስራ አይደለም፣ በስኪልድ ባለድለኛ የምመርጠው ላይክ አርሰናል ፕሪሚየር ሊግ በልቶ ቻምፒየንስ ሊግ በልቶ ከዛስ ራይስ የኛ ምርጡ ተጫዋች ምን ከበላ ባላንዶር ከበላ አሁንም ሌላ አንድ ሰው ለካናዳ የስራ ፕሮሰስ ይመረጣል ማለት ነው። እዚህ ላይ ደግሞ ማሟላት ያለብን ዶክመንቶች ምን ምንድናቸው ካላችሁኝ አንደኛ ኤዱኬሽናል ዶክመንት ነው። እዚህ ጋር የሚያስፈልጋችሁ ዲግሪ ያስፈልጋችኋል። ሁለተኛ እንግሊሽ ፕሮፊሸንሲ፣ ሶስተኛ ደግሞ በዲግሪያችሁ ወርክ ኤክስፒሪየንስ። እነዚህ ሶስቱ ዋነኞቹ ሪኳየርመንቶች ናቸውና ፓስፖርት፣ ሌሎችም አዲሽናል ሰፖርቲቭ ዶክመንቶች፣ ሪፈረንስ ሌተሮች ምናምን ሪኮሜንዴሽንስ ሌተሮች እነዚህ ነገር የሚያስፈልጋችሁ ይሆናል ማለት ነውና እነዚህን ዋነኛ ዶክመንቶች ሪኳየርመንቶች ካሟላችሁ ለቻሌንጁ ተዘጋጁ ማለት ፈልጋለሁ ማለት ነውና ሰው 4 ሰዎችን ስፖንሰር የምትደረጉ ይሆናል ማለት ነው። ይሄ ቃሌ ነው። ኦኬ ቤተሰብና ጀስት አንደኛ አርሰናልን ስለምወድ፣ ሁለተኛ እናንተ ምርጥ ቤተሰቦችን ስለምወድ ላይክ ለምን አላበረታታችሁ በሚል ያደረኩት ነገር ነው ማለት ነውና ከኛ ምንድነው ታዲያ የሚጠበቀው ካላችሁኝ 2 ነገር ነው የሚጠበቀው። አንደኛ ዩቲዩባችንን ፎሎ ያላደረጋችሁ ወይም ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ሁለተኛ ደግሞ ቲክቶክ አካውንታችን ጀስት እንደዚህ አይነት ላይክ ቻሌንጅ ስናደርግ ያው እኛ መበረታታት ስላለብን ቲክቶክ አካውንታችንን ገብታችሁ ፎሎ ማድረግና ፒን ያደረኩት ቪዲዮ አለ ቲክቶክ ላይ ማለት ነው። እሱ ቪዲዮ ስር 5 ጓደኞቻችሁ ሜንሽን አድርጋችሁ ቪዲዮን ሪፖስት ማድረግ ማለት ነውና እነዚህን ነገሮች ካደረጋችሁ ስመርጥ ላይክ ፒን የተደረገው ቪዲዮ ላይ ነው የሚመረጠው። ስመርጥ ያኔ እድሉ ይወጣል ማለት ነውና ሰው ይህን ይመስላል። እና የኔ ምርጥ ቤተሰቦች ላይክ ይሄ ቃሌ ነው ማለት ነውና ጀስት በደንብ አስደስታችኋለሁ። ላይክ እንደዛን ብዙ ቻሌንጆችን ይዤላችሁ መጣለሁ። ይሄ ግን የመጀመሪያ ይመስለኛል አይደል በዩቲዩብ ይዤላችሁ መጣሁት። ሰው እንደዛን ብዙ ቻሌንጆች ይኖራሉና እናንተን ማበረታታት ስለሆነ ስራዬ 4 ሰዎች በእንደዚህ አይነት ወይ መርጠን እናንተ ጀስት ዶክመንቶችን ብቻ ታሟላላችሁ እና የኤምባሲ አንዳንድ ፔመንቶቻችሁን ትፈጽማላችሁ። የተቀረው ሙሉ ስፖንሰር የምናደርጋችሁ ይሆናል ማለት ነውና በዚህ ሰዓት ያው መቼም የኤጀንሲ የኮንሰልተንሲ ፔመንት ታውቃላችሁ ምን ያህል ውድ እንደሆነና እሱ ምን የሚባል ፔመንት አይኖርባችሁ ማለት ነው። በጣም ጥሩ ሞቲቬሽን ይሆናችኋል ማለት ሰው የኔ ምርጥ ቤተሰቦች ይህን ይመስላል ማለት ነውና ይሄን የመሰለ ቻሌንጅ ማንም ሰው እንዳያመልጠው። እናንተ እንኳን ላይክ እነዚህን ሪኳየርመንቶች ካላሟላችሁ ለጓደኞቻችሁ፣ ለወዳጆቻችሁ፣ ለቤተሰቦቻችሁ ሼር አድርጉት ይሄን ቪዲዮ ማለት ፈልጋለሁ፣ ወይም ሜንሽን አድርጓቸው ማለት ፈልጋለሁና ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ የኔ ምርጥ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። እንዳጠፉ ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ዩቲዩብ ቻናላችን ኮሚኒቲያችንን ከዚህ በላይ ስትሮንግ ከዚህ በላይ ጠንካራ እናድርገው ማለት ፈልጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።